ስፒሪቹዋል ዋርፌር መንፈሳዊ ውጊያ። ባለፈው ሳምንት በጣም ብዙ ሐሳቦችን ተነጋግረን ነበር። የእግዚአብሔርን ቃል ያው ቲሞቲ ብራንች ላይ እንደምታውቁት በእግሮቻችን ቆመን መጽሐፍ ቅዱሶቻችንን ይዘን ነው የምናነበው። ስለዚህ ሃርድ ኮፒ መጽሐፍ ቅዱስ የሌላችሁ ሰዎች በጣም አደጋ ውስጥ ነው ያላችሁት። መጽሐፍ ቅዱስና ኖትቡክ ይዞ የመጣ ሰው ምንድነው? ብፁዕ ነው። ኢየሱስ ጌታ ነው። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 2 ጀምሮ እናነባለን። በዓለማዊ ልማድ እንድንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። እሺ፣ በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር ለምናችኋለሁ። እሺ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። እሺ። የጦር ዕቃችን ስጋዊ አይደለምና፣ እሺ፣ ምሽግን ለመስበር ግን እሺ፣ በእግዚአብሔር ፊት ብርቱ ነው። ቁጥር 5 የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። እሺ። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ቁጥር 6 መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ጌታ ኢየሱስ ይባርካችሁ። ባለፈው ሳምንት ላልነበራችሁ ሰዎች ለመናገር ሁለት አይነት ኤክስትሪሞች ወይም ደግሞ ሁለት አይነት አስተሳሰብ አለን ብዬ ተናግሬያለሁ። የመጀመሪያው ግሩፕ ምንድነው? ህይወቱ ላይ ያለውን የትኛውንም ነገር ምክንያት የሚያደርገው ወይም ደግሞ ሰበብ የሚያደርገው አጋንንት ብሎ ነው። በተለይ ይሄኛው ግሩፕ እጅግ በጣም ይበዛል። ክብር ለኢየሱስ ይሁን። ሰውየው ገዳም እያለ እንዳሉት ማለት ነው በጣም ራበውና በጾም ቀን ጭራሽ ቢፈልግ አጣና እንቁላል ነበር አሉ እና እንቁላሉን መጥበሻ ሲያጣ በጧፍ ጠበሰው። በጧፍ ጠብሶ እንቁላሉን እየበላ የገዳሙ ዋና ጳጳስ መጣበት። በስመ አብ ወወልድ ወመንፈስ ቅዱስ ሲል ሰይጣን አሳስቶኝ ነው አለ ሰውየው። ሰይጣን መጣና አረኔ ይሄን ስልት ከሱ ነው ያየሁት አለ። ስለዚህ ሁሉ ነገር ዲመኒክ፣ ሁሉ ነገር ስኬት ማነው ውድቀት የሚባለውን ነገር ከአጋንንት ጋር የሚሰፉ ጸሎታቸው ከአጋንንት ጋር፣ ኑሯቸው ከአጋንንት ጋር፣ ወሬያቸው ከአጋንንት ጋር፣ ዝማሬ ደስ የሚላቸው ዝማሬ መዘመር ደስ የሚላቸው ወይ አጋንንትን ወይ ጠላትን የሚያቃጥል ወይ ደግሞ እንደዛ አይነት ዝማሬ የሚነካቸው ሰዎች አሉ። ላይፋቸውን ከአጋንንት ጋር የሰፉ ሰዎች አሉ። ይሄ አይነት ጽንፍ ትክክለኛ ጽንፍ አይደለም። እንደዚህ ያ አይነት ሰዎች ካላችሁ ዛሬ በናዝሬቱ ጌታ በኢየሱስ ስም ከአጋንንት ጋር ኦፊሻሊ ትለያያላችሁ። ይሄ ጽንፍ ነው። ሁለተኛው ጽንፍ ደግሞ በጣም ኬርለስ የሆኑ ወይም ደግሞ ግዴለሽ የሆኑ አጋንንት የሚባል ነገር የለም፣ ህይወቴ ላይ ውጋ የሚባል ነገር የለም ብለው ደግሞ የሚያምኑ ሰዎች አሉ። በግዴለሽነታቸው ግን የተለያዩ የሆኑ ዲሞኒክ ኦፕሬሽኖች ህይወታቸው ላይ ሲሰራ ያየናቸው ደግሞ ሰዎች አሉ። ሁለቱም ጽንፍ ትክክል አይደለም። ነገር ግን አጋንንት ምንድነው ብያችኋለሁ? ሪል ነው። ዲመንስ አር ሪል። የጠላት ተጽዕኖ ፋይት እውነት ነው፣ ያለ ነገር ነው፣ ቪዚብል ነው፣ የሚታይ ነው ብያችኋለሁ። ሌላ የተነጋገርነው ነገር የትኛውም ላይፋችን ላይ ቪዚብል የሆነ ወይም ደግሞ ግዑዙ ዓለም ላይ የሚታዩ ውጤቶች በሙሉ ሶርሳቸው የማይታይ ዓለም ነው ብያችሁ። ክብር ለኢየሱስ ይሁን። አሜን። አረ አሜን በሉ። እኔ ሳስተምር ወደ ሮብ ነው የምመለሰው። እሁድ ማስተማር ብዙ ሮብ ነው ደስ የሚለው። ስለዚህ መጽሐፍ ቅዱስ ቆላሲያስ ላይ ሲናገር እንደገና ዕብራውያን ላይ ሲናገር የሚታየው ነገር በሙሉ የመጣው ከማይታይ ዓለም እንደሆነ እናስተውላለን ይላል። የማይታየው ዓለም ከሚታየው ዓለም የበለጠ ምንድነው? ሪል ነው። ሙሴ ከማይታየው ዓለም ያለውን ድንኳን አይቶ እግዚአብሔር በሚታየው ዓለም ላይ የዚህችን ድንኳን ምሳሌ የምትሆንን ስራልኝ አለው ይላል። ስለዚህ የማይታየው ዓለም ላይ ያለው ድንኳን አለ፣ ምድራዊ ላይ ደግሞ የዛችን ምሳሌ የምትሆን ድንኳን ሰራ ይላል። የትኛውም ላይፍ ላይ ያለ ነገር ሶርሱ የማይታየው ዓለም። ክብር ለኢየሱስ ይሁን። ህይወታችን ከማይታየው ዓለም ነው የሚጀምረው። አጠገባችሁ ያለውን ሰው ህይወት ከማይታየው ዓለም ነው የሚጀምረው በሉት። እስቲ በሉ እንደገና
ህይወታችን ሶርሱ የማይታየው ዓለም ነው። ቀላል ይመስለናል እንጂ በጣም አንደርስታንድ ማናደርገውና ክርስቲያን የሚታለልበት ነገር ይሄ ነው። የማይታየው ዓለም ላይ በየሆነ ኤሪያ ማሸነፍ ከጀመርክ የሚታየው ዓለም ላይ ታሸንፋለህ። ስለዚህ life is so spiritual, it is spiritual። ያንቺ ሶርስ የሚነሳው ከማይታየው ዓለም። ይሄንን ተነጋግረናል። ክብር ለኢየሱስ ይሁን። ዛሬ ሁለት ሐሳብ ብዙ ነበር ልነግራችሁ የነበረው ግን ሰዓት ስለሌለ ሁለት ሐሳብ እናገርና የሮብ ሴሽን ላይ ይሄንን ትምህርት እንደገና አስተምራለሁ ስለ ስፒሪቹዋል ዋርፌር። በጣም ነው እየባረከኛል። የሆነ ሰው ህይወቱ ላይ የተፈጠረውን የሆነ ጉድለት ነቅቶ ዛሬ ሲመታው ያለው ማን ነው? አሜን የሚለኝ ህይወት ላይ ምንድነው የምትለው ነገር ዛሬ በናዝሬቱ ጌታ በኢየሱስም አሸንፈህበት ትወጣለህ። ለዛ ነው ሲናገር የእስራኤል ህዝብ የለመደው ውጊያ ፊዚካል ውጊያ ወይም ደግሞ የስጋ ባትል ስለነበረ ፊዚካል ባትል ስለነበረ ኢየሱስም ሲመጣ ይዋጋሉ ብለው ኢማጂን ያደረጉት ፊዚካል ባትል ነበር እና የእግዚአብሔር ዲቫይን ታይሚንግ ደግሞ ሲገርምና ሲደንቅ እስራኤል በግዞት እያለች መሲሁ መጣ። እስራኤል በግዞት እያለች በአንድ በሮም አገዛዝ ስር እያለች መሲሁ መጣ። ከዛ መሲሁ ግን እንደዚህ አለ፣ ከዚህኛው አገዛዝ ነፃ ላውጣችሁ አይደለም የመጣሁት አለ። እኔ ነፃ ማውጣችሁ ከማይታየው ዓለም አገዛዝ ነው አላችሁ። ልክ ንጉሳችን ካበላቸው ካጠጣቸው በኋላ በፒክቸራቸው ምን መጣ? አሃ ዳቦ ማባዛት ከቻለ አሳ ማባዛት ከቻለ በውሃ ላይ ከተራመደ ይሄማ መሲሁ ነው። ይሄንን በእንደዚህ አይነት ታክቲክ እነ ጌዲዮን እንዳደረጉት እነ ኤልያስ እንዳደረጉት እነዚህ ግብር ከሚያስከፍሉን ሰዎች ነፃ ያወጣናል ብለው ሊያነክሱት ወደዱ ይላል። ልክ ሊያነክሱት በወደዱ ጊዜ ኢየሱስም ከመካከላቸው ተሰወረ ይላል። እንደዚህ አይነቱን ባትል ልዋጋ አይደለም የመጣሁት አለ ኢየሱስ። ክብር ለኢየሱስ ይሁን። አረ አሜን በሉ። እኔ እናገርባችኋለሁ ድል ያላገኛችሁበት የህይወታችሁ ኤሪያ ላይ በሙሉ ድል ማድረግ በኢየሱስም ትጀምራላችሁ። ማን ነው አሜን የሚለኝ ዛሬ? ሶ ሁለት ሶርስ እነግራችኋለሁ ዛሬ። ሁለት ፖርታል እነግራችኋለሁ ዛሬ። የመጀመሪያው የሀበሻ ጭንቀት ጄነሬሽናል ከርስ የሚባል ከባድ ጭንቀት ነው። ስለሱ እነግራችኋለሁ ባለፈው ሳምንት። ዛሬ ብዙ ባለፈው ሳምንት ያልነበረ ሰው ስላልመጣ ነው የምነግረው። የትኛውም ከእግዚአብሔር ያልሆነ ነገር እናንተ ጋር ሲደርስ ምን ይላል አልኳችሁ? እስቲ በሉ ይቆማል። የትኛው በቤተሰብ በል በኮሚኒቲ በል በሀገር በል የትኛውም መንፈሳዊ የተባለ የትኛውም አይነት መሳሪያ ልክ ዘኔ ጋር ሲደርስ ማቆም ይጀምራል። ከዛ በኋላ ከሱ ቀጥሎ ያሉ ጄነሬሽኖች በሙሉ ታሪካቸው በረከት ነው የሚሆነው። ይሄ ማይንድ ሴት መጀመሪያ ሊኖራችሁ ይገባል። ክብር ለኢየሱስ ይሁን። ያለፋችሁበት ታሪክ የእናንተ ዴስቲኒ አይደለም። አረ አሜን በሉ እስቲ። አስተዳደጋችሁ የእናንተ ዴስቲኒ አይደለም። ያለፋችሁበት ፔን የእናንተ ዴስቲኒ አይደለም። ዴስቲኒያችሁ ያማረ ነው። እስቲ የኔ ፍጻሜ ያማረ ነው በሉ። ሶ ከመጽሐፍ ቅዱስ እናንብብ። ኤግዞደስ 20 ቁጥር 5 እና 6 አትስገድላቸው፣ አታምልካቸው በሚጠሉኝም እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶች ኃጢአት በልጆች ላይ የማመጣ ለሚወዱኝም ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ። እግዚአብሔር ዲፋይን ሲያደርግ ምን አለ? ለሚወዱኝ አለ ትውልዱ እስከ 1000 ነው አለ። ለሚወዱ ትውልዱ እስከ መች? እስከ 1000 ትውልድ ለሚወዱኝ። ለሚጠሉኝና ትእዛዜን ለማይጠብቁ ግን አለ አባት ላይ ያለ እርግማን ወደ 3 እና 4ኛ ትውልድ ድረስ እስኪሄድ
ያ መርገም ኮንቲኒቲ ይኖረዋል ብሎ ተናገረ። የእስራኤል ሕዝብ በዚህ ነው ያደገው። ዛሬ በደንብ ስሙ። የሆነ ሰው ፋሚሊው ላይ ያለው መርገም መስበር ይጀምራል። ማራሶ ታላቫዲያ ለማ የሆኑ ዘሮችን ነፃ ስታወጣ በኢየሱስም ይታየኛል። ስለዚህ በእስራኤል ባህልም ሆነ በመጽሐፍ ቅዱስ መልካም ነገር ስታደርግም ከአባት ወደ ልጅ ወደ ልጅ ወደ ልጅ ወደ ልጅ ያልፋል። ክፉ ነገር ስታደርግም ከአባት ወደ ልጅ ወደ ልጅ ወደ ልጅ ያልፋል ማለት ነው። እግዚአብሔር ነው የተናገረው። እኔ እግዚአብሔር ቀናተኛ አምላክ ነኝ። if you are doing some things against my law 3 እና 4 ትውልድ እያለፈ ይመጣል ብሎ ተናገረ። ክብር ለኢየሱስ ይሁን። አንዳንድ ሰዎች አንዳንድ ልጆች ህይወታቸው ላይ ያዩትን መልካምነት ስታዩ የነሱ አይደለም። ዛሬ የሚሰማኝ ሰው አለ። ህይወታቸው ላይ የሆነ መዘጋጀትም ምንም አይነት ፕሪፓሬሽን ሳያስፈልግ ዝም ብሎ ሲንቀሳቀሱ በነሱ ኤሪያ ላይ የሚከፈት በር አለ። ይሄ በር ግን የመጣው ከነሱ ትጋት ሳይሆን ካለፈባቸው በረከት የተነሳ ነው። እግዚአብሔር ኪዳን አክባሪ እግዚአብሔር በጣም ዋጋ ከፍሎ አገልግሎ እግዚአብሔርን ፈልጎ ያለፈን አባት ልጆች ስተን በየሆነ ኤሪያ ላይ በረከት አለበት። በየሆነ ኤሪያ በሚያስፈልጋቸው ኤሪያ ላይ ሰውየው ያልጠገበውን በረከት እግዚአብሔር በእነሱ ይቀጥላል። አንዳንዶቻችሁ ፋሚሊ ላይ ያለውን በረከት ዛሬ አክቲቬት አድርገዋል። አርግልኝ ጸልያ አምጣ ሸፍና ያሳደገች እናት በሷ ላይ የሆነ ብለሲንግ ሳታይ ከሷ ቀጥሎ ባሉ ዘሮቿ ላይ ግን ለምን ይላሉ ልጆቹ? ለምን የሚለውን የሚያውቀው እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። so this is the good thing ማለት ነው። ይሄ መልካሙ ነገር ነው። የአንዳንድ ሰዎችን ደግሞ ህይወት ብታዩ ላስተምር ዛሬ እየሰማችሁኝ ነው። የአንዳንድ ሰዎችን ደግሞ ህይወት ብታዩ የመጨረሻ እነሱ መልካም ነገር እያደረጉ ህይወታቸው ላይ ግን ስኬት ያጣሉ። ዋይ ሲሉ ከላይ የመጣ ከርሰል። ክብር ለኢየሱስ ይሁን። ስለዚህ የአማኝ ህይወት ላይ ይሄ ነገር የምር ነው የሚለውን ማየት አለብን ማለት ነው። እንድገም 34 እዛው ዘጸአት 34 6 እና 7 እግዚአብሔርን በፊቱ አልፎ እግዚአብሔር ይሄ ሁላችሁ ይሄ ምን ላይ እንደሆነ ታውቃላችሁ? ሁለተኛውን ጽላት ሙሴ ከተቀበለ በኋላ እግዚአብሔር የተናገረው ነው። ቀጥል። እግዚአብሔርን በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነት እውነት እስከ 1000 ትውልድም ቸርነትን የሚጠብቅ እስከ መቼ በሉ እስቲ ባካችሁ? እስከ 1000 ትውልድ ምንን የሚጠብቅ? ቸርነትን የሚጠብቅ አበሳንና መተላለፍን ልገሳን የሚጠብቅ የሆነን መልካምነት አይቶ ቀጥሎ ባለው ነገር ላይ በሚደረግ የሆነ ነገር ሐሳቡን የማይቀይር ማለት ነው። እስከ 1000 ትውልድ ቸርነቱን ይጠብቃል። እሺ ቀጥል። አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው። እግዚአብሔር ዲፋይን ሲደረግ እየሰማችሁ ነው። ዛሬ ዲፋይን ሲደረግ ሁለት አይነት ፓርት አለው አለ። ቸርነትን እስከ 1000 ትውልድ ይጠብቃል አለና አመጣና ኃጢአትን የሚያደርግ ግን እያለፈ የሚሄድ ሲን ትውልዱ ግን 3 እና 4 ብሎ ተናገረ ማለት ነው። ክብር ለኢየሱስ ይሁን። አንዳንዶቻችሁን እንደ እግዚአብሔር ሰው ከቤተሰባችሁ ሰርክል አወጣቸዋለሁ በጌታ በኢየሱስ ስም። በእናንተ ፋሚሊና በእናንተ ዘር ግንድ ውስጥ አዲስ ታሪክ በኢየሱስ ስም መጻፍ ትጀምራላችሁ። እሺ ስሙኝ። ከርስ የሚባል ወይም ደግሞ እርግማን የሚባለው ነገር አንተ ካደረከው ነገር ተነስቶ የሚመጣ አይደለም ማለት ነው፣ የሚከተል ነው።
እኔ ጋር ናችሁ? ስለዚህ አንዳንድ ቅዱሳን ይሄን ስላደረኩ ነው እርግማን የመጣው የምትሉት፣ እርግማን እንደሱ መጥቶ አያውቅም። እርግማን የሚከተል ነገር እንጂ ካንተ ድርጊትና ካንተ ስራ ጋር አብሮ ፍሎ የሚያደርግ ነገር አይደለም። ዛሬ አጋንንትን እቺን አሳክለ ነው እንወጣለን። ከርስ ፍሎ የሚያደርግ ወይም ደግሞ የሚከተል ነገር አላችሁ። ክብር ለኢየሱስ ይሁን። አይታችሁ ከሆነ በየሆነ ኤሪያ ላይ ዲመን መጀመሪያ ከፋሚሊ ምን ያደርጋል? የአንድን ሰው አባት ስም ማውጣት ይፈልግና ስም ያወጣል። ይወስድና በካልቸራል ሪቹዋል፣ ዲመኒክ በሆነ ሪቹዋል፣ አጋንንታዊ በሆነ ሪቹዋል የዛን አባት ስም ያወጣል። ስም ሲወጣለት አባትየው ሕፃን ነበር። ሲያድግ ግን ባይ ዲፎልት ከተከፈተው በር የተነሳ ላይፉን በሙሉ ለዛ ቃልቻ ሲገብር ይውላል። አንድ ነገር ግን ፕሮሚስ ያስገባዋል። ስትወልድ ዩር ፈርስት ቦርን መምጣት አለበት፣ ስሙን እኔ ማውጣለት ይላል። ሶ አድጎ ሲወልድ ልጁን ይዞ ሄድና ስም ይወጣለታል። ልጅየውም ሲወልድ ልጁን ይዞ ሄድና ስም ይወጣለታል። ስለዚህ ምን እያደረገ ነው? ፍሎ የሚያደርግ የቃልቻ ስፒሪት ስም በተባለ ነገር ተጠቅሞ ጀነሬሽኑን ቢውልድ እያደረገ ነው ያለው ማለት ነው። እና ልጁ አድጎ ቃልቻ እንደነበሩላ ሳያልቅ ይሄን ፖርታል በህይወቱ ላይ የተከፈተውን ፖርታል ካልነቃበት ዲመን እንደነበር ምናምን ሳያቅ እየተንቀሳቀሰ whatever he touches failure ነው የሚሆነው። የሚነካው ነገር በሙሉ ይወድቅበታል። ዋይ ይላል ሰውዬው። ያለፈ ነገር ነው። በኢየሱስም ዛሬ ይገለበጣል። ስለዚህ ፍሎ የሚያደርግ ነገር አለ ማለት ነው። ባይዘው ስማችሁ ሌላ ቦታ ላይ ይወጣላችሁ ሰዎች ካላችሁ you need a serious prayer whether you are በጌታ or not። ፍሎ የሚያደርግ ነገር አለ። እሺ ባይዘው እየጨረስኩ ነው። በቃ በዚህ ነው የምጨርሰው በደንብ ከሰማችሁ። ከዛ ኢየሱስ መጣ። ይኸውላችሁ እኔ ብሉይ ኪዳን ላይ የምቆም ሰባኪ አይደለሁም። ኢየሱስ መጣና ዮሐንስ ወንጌል ምዕራፍ 9 ላይ አገኙት። የሆነ ነገር እያደረገኝ አንድ ዕውር ይዘው መጡ ይላል። ማን ነው ዕውሩን ይዘው የመጣው ካላችሁኝ፣ ደቀ መዛሙርቱ ይዘውት መጡና ዕውሩን እንደዚህ ያሉት፣ ይሄ ሰውዬ አይነ ስውር እንዲሆን አሉት። ይሄ ሰውዬ አይነ ስውር እንዲሆን፣ አይኑ እንዲታወር፣ ከቤተሰቡ እናቱ ነች ወይስ አባቱ ኃጢአት የሰራው ብሎ ጠየቁት። አልገባቸው። ይሄን ዕውርነት በየትኛው ሰውዬ ምክንያት ነው ወደዚህ ልጅ የተላለፈው ብሎ ጠየቁት። ኢየሱስ ከየት እንደመጣ ያውቁ። ኢየሱስ ከየት እንደመጣ አንብብልኝ። ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ ማራሶታ ካፓያ ዳላቫኒያ ማሳታ። እሺ ሲያልፍም ከመወለዱ ጀምሮ ዕውር ሆኖ የሆነን ሰው አየ። እሺ ደቀ መዛሙርቱ እነማን ናቸው? ደቀ መዛሙርቱ ሂዝ ዲሳይፕልስ ነው የጠየቁት። መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአትን የሰራ ማን ነው? እሺ እርሱ ወይስ ወላጆቹ ብለው ጠየቁት። አያችሁ፣ በእስራኤል ሕዝብ የታወቀ ነገር ነው። ልጅ ላይ የሆነ ነገር ከሆነ ወይ ልጅየው ጋር ወይ እናትና አባቱ ጋር ችግር አለ። ዛሬ የእናትና የአባታችሁ ችግር እናንተን እንዳይመለከታችሁ ሆናችሁ በኢየሱስም ትወጣላችሁ። አንዳንዶቹ ጋር አይታችሁ ከሆነ ዲቮርስ ከላይ ወይም ከአባት ጋር ወይ ከእናት ጋር ሊንክ ያደረገ ዲቮርስ ካለ ልጁ በዛ ስፒሪት ይሰቃያል። የሆኑ ጊዜያት ከሄደ በኋላ ልጁ ጋር የሚመጣው ነገር ምን እንደሆነ ታውቃላችሁ? ዲቮርስ ያለፈ ነገር ነው። ኢን ጂሰስ ማይቲ ኔም እናንተ ያላወቃችሁት እናንተ ላይፍ ላይ የተሰራ የትኛው መሳሪያ ዛሬ ይገለበጣል። this is a spiritual key ምነግራችሁ መንፈሳዊ ቁልፍ ነው። እባካችሁ ስሙኝ ዛሬ እባካችሁ ስሙ። ከዛ ማን ነው የሰራው ብለው ጠየቁት። ስለዚህ እንደ ልማድ ነው የተጠየቀው። በቃ ግልጽ ነገር ነው። በእስራኤል ታሪክ የደሃ ልጅ ደሃ ነው። የኃጢአተኛ ልጅ ወይ ኃጢአት ያደረገ ወይ ለምጻም ነው ወይ ዕውር ነው። ህይወቱ ላይ
ህዝቡ በሙሉ የሚያዩ ቪዚብል ፕሮብሌም አለበት። ከዛ ግን በእነዚህ ህዝቦች መካከል ኢየሱስ የተባለ ሰው መጣ። ከዛ ማን ነው ብሎ ጠይቁት። እሺ ቀጥል። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ የማስራ ባይዘው የእግዚአብሔር ክብር የሚል የለም። የእግዚአብሔር ክብር እንዲገለጥበት ምናምን የሚሉ ሰባኪ የእግዚአብሔር ክብር የሚባል የእግዚአብሔር ሥራ the works of God ነው የሚለው። ስለዚህ በዚህ ላይ ማል ይሰራ ነው የማስራ ሊገለጥ ነው። ስለዚህ ምን አለ? ናው በዚህ ሰዓት እኔ ኤግዚስት አድርጌያለሁ አለ። እንትና ስለሰራ እንትና ላይ ይተላለፋል የሚባለው ላይ እኔ ከመምጣት የተነሳ አቁሟል አለ። አሁን ምን ሊገለጥ ነው? እስቲ በሉ the works of God ሻላባካታ ያማንዴ። ክብር ለኢየሱስ ይሁን። የሰውየውን ታሪክ ሊቀይር ነው። አይኑን አብርቶ ወልዶ የልጅ ልጆች አይቶ አያት ሆኖ ሲጠየቅ ኢየሱስ አይኔን አበራ ሊያስ ብለው ነው። እውር ሆኖ ሊሞት የነበረውን ሰውዬ የገባችሁ ነው ማውራው ነገር። በቃ ምን አለ? he wants to change his life። ይኸውላችሁ የሆነ የዘገየና ጥያቄ ብላችሁ ያሳችሁት ነገር ላይ የእግዚአብሔር ሥራ በኢየሱስም ይገለጥበታል። እግዚአብሔር ሥራ እስቲ በሉ የእግዚአብሔር ሥራ the works of God። ሩጥ እያለ በጌታ በኢየሱስም የእናንተ ሰርክል የሚደነቅበት ነገር በሕይወታችሁ ላይ ይሆነ። አሜን ብትሉ ነው የሚሻላችሁ። በእግዚአብሔር መገኘት ውስጥ ሆኜ እናገርባችኋለሁ። የሆነን ሰርክል ጥሳችሁ ትወጣላችሁ። እሺ። ስለዚህ የእግዚአብሔር ሥራ ሊገለጥ ከኔ ጋር ናቸው። የእግዚአብሔር እስቲ በሉ the works of God the works of God። እንግዲህ እናትሽ ፌል ብታረግ አንቺ ፌል አታረግ። አባቱ ፌል ቢያረግ አንተ ፌል አታረግ። አያቱ ፌል ቢያረግ አንተ ፌል አታረግም። ያንተ ታሪክ ስኬት ብቻ ነው። ስለዚህ ኢየሱስ መጣና የእግዚአብሔርን ሥራ ሊገልጥ ነው አለ። ሊገለጥ ነው እና በቃ ድንገት ነው የመጣው። ድንገት ነው ያመጡለት። እሺ ቀጥል። ከዛ እዚህ ቃል ላይ ያለ ሁሉንም መገለጥ አላወራም። ቀጥል። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። እሺ ቀን ሳለ የላከኝን ሥራ ላደርግ ይገባኛል። እሺ ማንም ሊሰራ የማይችልባት ሌሊት ትመጣለች። እሺ በዓለም ሳለው የዓለም ብርሃን ነኝ። ይህም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን አይኖች ቀባና በምራቁም ጭቃ አድርጎ የዕውሩን አይኖች ቀባና የዕውሩን አይኖች ምን አለው? ቀባው። ለምን ቀባው? እንዴት እንትፍ አለ? ለምን እንትፍ አለ? እኔ ምን አገባኝ? ምን መፈላሰፍ አያስፈልግም። ኢየሱስ መጣና አንዳንድ ሰዎች ያቺ ሴት ኃጢአተኛ የሆነችዋን ሴት ሊወግሯት ሲሉ መጣና ጻፈ። እንትን ስጋዊነታቸው ላይ ነው የጻፈው ይላሉ። መሬት ላይ ነው የጻፈው። በቃ ኢየሱስ መሬት ላይ ነው የጻፈው። why do you complicate? በኢየሱስም ነገረኛ እንዳልሆን ጌታ ይጠብቀኝ። ጻፈና ልክ ስጧቸው ካለ በኋላ አሳውን ይላሉ። አሳው እየቆረሱ ሲሄዱ ነው የሚባል። እኔ የቱ ጋር እንደተባዛ አይናገርም። በቃ ሲሰው ሰጧቸው፣ ከዛ ሰበሰቡ ነው የሚለው። ከኔ ጋር ናችሁ? ቀባው ይላል። ከዛ ከቀባው በኋላ ወዴት ላከው ይላል? ሰሊሆም ወደምትባል ሂድና በሰሊሆን እዛ በዛች የውሃ ገንዳ ቦታ ላይ ሂድና ምን በላለው? እሺ አንብበው። ምን ይላል? ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ማለት ነው። በሰሊሆም መታጠቢያ ማለት ትርጓሜው ምንድነው? ማን ነው? የተላከ ማለት ነው። ይኸውላችሁ
እንገራችሁ ቤተ ሳይዳ የፈውስ ቦታ ነው። ሰውየው ቤተ ሳይዳ ቢላክ በዛች መጥመቂያ ቢላክ የፈውስ ቦታ ነው። ሰው ቁጭ ብሎ በውሃ ዳር እየጓጓ ለመፈወስ የሚገባበት ቦታ ነው። ኢየሱስ ግን የላከው ቤተ ሳይዳ አይደለም። ጉዳዩ ከውሃው ሳይሆን ከላከ ሰውዬ ነው አለ። ኖ አንተ ቤተ ሳይዳ አትሄድም አለው። እዛ ሰልፍ አለ፣ የበሽተኛ ሰልፍ አለ። አንተ ሰሊሆም ነው የምትሄደው አለ። ይሄ ውሃ ሰው ፈውሶ አያውቅም። ይሄ ውሃ እውር አብርቶ አያውቅም። ለህዝቡ መታጠቢያ ብቻ የነበረውን ውሃ እግዚአብሔር ግን ለፈውስ ቀየረው። በታሪክ ሰሊሆም ሰው ፈውሶ አያውቅም። እና የተላከ ነው የሚለው እና ማላከው ኢየሱስ ላከው። ለመጀመሪያ ጊዜ ስሙ በስራ ላይ ዋለ። for the first time የሰሊሆም ትርጓሜ የተላከ ማለት ነበር። የምር አንድ ሰው ተላከ። የምር አንድ ሰው ተላከ። ከዛ ምን እንዳደረገለት ታውቃላችሁ? እንትና ነው እንትና አይደለም ኃጢአት የሰራው አባትየው እንደዚህ አይነት ፍልስፍናን በሙሉ በአንድ ተች ከሰውየው ላይ ቆረጠለት። እኔ እኮ ለምደረው እኮ ነው፣ በጣም ይርድ እኮ ነው። አይኑ እውር የነበረ ሰውዬ ሰው ይዞት ጭቃ ተቀብቶ ጭቃ እና ሲታጠብ አየ እኮ ነው የሚለው። የምር እኮ ይርድ እኮ ነው። የምር እኮ ግራ የሚገባ ነገር እኮ ነው። እውር የነበረ ሰውዬ ጭቃ ተቀብቶ ሰው ይዞት ሄዶ ትጥብ ሲል አየ እኮ ነው ታሪኩ። ከኔ ጋር ናችሁ? ጂሰስ ኢዝ ኤ ቼን ብሬከር። ኢየሱስ ሲወርድ ሲዋረድ የሚባለውን ነገር ኢንቫሊድ የሚያደርግ ብቸኛ ፐርሰን ነው። በጌታ በኢየሱስም የሆነ ሰንሰለት ዛሬ ከህይወታችሁ ላይ ይሰበራል። ሶ ዋት ኢዝ አወር ሪያሊቲ ካላችሁኝ፣ እውነታው ምንድነው ካላችሁኝ፣ እውነታው ምንድነው ካላችሁኝ፣ እኛ ህይወት ላይ እስከ ነቃን ድረስ የሚሰራ መርገም የለም። በሉስ እኔ ህይወት ላይ እስከ ነቃው ድረስ እስከ በራልኝ ድረስ ክፍተቱን እስካየው ድረስ የሚሰራ መርገም እስቲ የለም በሉ። እስቲ የለም በሉ። እስቲ ይኸውላችሁ ህይወታችሁን በእንትን መርገም ቢዚ አታርጉ። እናንተን የማይመለከታችሁ ክርስቶስ የሰራላችሁ የሆነ መለኮታዊ በረከት ከዚህ መገለጥ የተነሳ ህይወታችሁ ላይ ይወድቃል። so there is no curse። ኢየሱስ ካለ ኢየሱስ ኤግዚስት አደረገ ማለት ከርስ የሚባል ነገር የለም። ከርስ ልክ ወደ ኢየሱስ ኪንግደም ስገባ ያጎተ ያያት የምና አይመለከትም ባለፈው ነገራቸው። ልክ ይሄ ታሪክ እኔ ጋር ሲደርስ ምን ይላል እስቲ በሉ ማራት። ይኸውላችሁ የትኛውንም ዳርክነስ በዜሮ የሚያባዛ የሰማይ ኃይል ነው ይወስዳል። እንዴት ደስ የሚል ነገር እና ዲመን ምንድነው የሚያደርገው? ይኸውላችሁ ብዙ ነገር እኮ በክርስቶስ ሆኖልናል፣ ተሰርቶልናል፣ ተደርጎልናል፣ ይሄና ይሄ ሆኖልናል ብለን ያበራል ብቻ ነው ግን ያንተ ሪያሊቲ። ስለዚህ በእርግማንና በተለያዩ አታኮች ምን ያደርጋል? ባልበራልን ኤሪያ ይጫወትብናል። ዛሬ ግን ይሄ ቃል እየተሰበከ በርቶልሃል። ካልበራልን ያንን ፖርታል እያገኘ በአባት መከራ ይቀጠቅጣል። ፋሚሊ ላይ ታችሁ ከሆነ አዲስ ታሪክ አይጻፍም፣ ታሪክ ነው የሚደገመው። አባትየው ልጁ ይደግመዋል፣ እናትየው ልጅቷ ትደግማታለች። እና ምን ያደርጋል? ከላይ ሆኖ አንተ እኮ ወይ ድናል፣ አንተ ጋር ሊንክ ባለው ወይም ደግሞ ዘር ባለው አካል ከላይ ሆኖ ረበብ ያደርግና ታሪክ ደግመህ እንድትጽፍ ያደርጋል። እኔ በጌታ በኢየሱስ ክርስቶስ ስም ከኔ ቤተሰብ እኔ የምጽፈው ደግሜ የምጽፈው ታሪክ የለም። እኔ አዲስ ታሪክ እጽፋለሁ የሚል ሰው አሜን ይበል። ሶ ተመሳሳይ ሂስትሪ
በልጁ በኩል ይጽፋል እና ልጁ አዌር አይደለም። ምንድን ነው ይላል። ዛሬ እኮ ይሄ ቃል እያነቃችሁ ነው። ዛሬ በርቶልህ የሆነ ዲመን በኢየሱስ ስም ትመታለህ። እዚህ በቃ ሪያሊቲ ነው ይላል። ፖቨርቲ ሪያሊቲ ነው ይላል። መርገም ሪያሊቲ ነው ይላል። ከኔ ጋር ናችሁ? ያስ እኔ አንድ ልጅ እያለሁ በጣም ልጅ እያለሁ ነው ይሄ አይዲዮሎጂ ገብቶኛል። እና እንትና ብለህ ከኔ ቤተሰብ ታሪክ ጠርተህ ወደ እኔ ስትመጣ አልቀበልህም። እንትናና እኔ የተለያየን ሰዎች ነው እና በዚህ ፓሽን ነው። እኔ ከልጅነት አገልጋይ ስለነበርኩኝ እቤት ጸሎት አለ። የሆነ አገልጋይ ድሮ ነው እንጂ አሁንማ አገልግለን የት እንዳለን ዞር ብሎ ያኔ አገልግለህ ስትወጣ የሰው ቤት ግዴታ ነው የምትሄደው። እኔ ቤት እና የምትሉኝ ሰዎች ካላችሁ መቼም ነው ማልመጣው። ድሮ ነው ያልኩት። እና እኛ ቤት የአገልጋዮች መናሪያ ነው። ከአገልጋይ ይመጣል እና በጣም ነው ኦፌንድ የሚያደርገኝ። እንዴት ነው ልጅ ባይዘው 13 ዓመት ምናምን ላይ ያለው ነው የምነግራችሁ። እንዴት የከሌ ታሪክ እናንተ ህይወት ላይ ይደገማል እላችኋል። እንዴት ይሄ መገለጥ እንዴት ይግባኝ ወዴት ይግባኝ? ጌታ መሰከረ ያላቀ እንዴት ቀናድዳለሁ። በቃ እናልፍበት፣ በኢየሱስ ስም ታልፉበታላችሁ እላችኋል። እና አንድ ቀን አያቴ ስታስቸግረኝ አየሁትና በኢየሱስ ስም ስለው 12 ዓመቴ ብሎ በ12 ዓመቴ ከአያቴ ላይ ዲመን አስወጥቼ ጌታን አስቀበልኳት። አንተ ቁጭ ብለሃል። ተከባብራችሁ የሆነ ነገር ብሬክ ማድረግ ነው ወይስ ማድረግ ነው። እና እንደዛ እያሰላሰልኩኝ ከወለጋ የመጣ አንድ ነብይ እቤት ገባ። ቀጥ ብሎ መልእክት አለኝ ዛሬ ሰው ሁሉ ይሰብሰብልኝ አለ። እኔ ኳስ ልጫወት ነበር። በጣም ተናድር መጠራቴ እንደገና ገባው እና የድሮ ኮፊ ቴብል አይታችሁ ከሆነ እንደዚህ የተደራረበ ነገር አይታችኋል አይደል? እንደዛ ነበር እና ይሄን ኮፊ ቴብል አየው አለኝ። ምንድነው ይለው ይሰው እንደዚህ ተደራርቦ ይመጣ የፋሚሊ ከርስ ልክ አንተ ጋር ሲደርስ ቆም አለኝ። ራማን ቶላ ሳካታ ያልኩ ረሳሁት ሁሉ ነገር ቆም አለ። እኔና አንድ ሰው ከቤተሰቡ አዲስ ታሪክ ወደ ልጁ የሚያልፍ ታሪክ ወደ ልጁ የሚያልፍ ታሪክ ከሱ ላይን ጋር ወደ አለ ሰዎች በሙሉ የሚያልፍ ታሪክ ከኔ ጋር አንድ ሰው አብሮ መጻፍ ይጀምራል ዛሬ። እና እንዲህ ተደራርቦ የመጣው ነገር አለ። ልክ አንተ ጋር ሲደርስ እኔ በጣም አወዘ ሊትል ኪድ ይሄንን ፖቴንሻል እኔ ውስጥ እግዚአብሔር ካልሆነ ማየት አይችልም። ቆምጣ አድርጌ ነው የገባሁት። ኳስ ልጫወት የነበርኩ ሰውዬ ነው የገባሁት። ነብዩ እንደዚህ ልክ ይሄ ኮፊ ቴብል ተደራርቦ የመጣ ነገር አንተ ጋር ሲደርስ ቆማል። የምር ነው ቆም። ዛሬ እናገርባ ምን አይነት ቅባት እየተሰማኝ ነው ባክ። ዛሬ እናገርባችኋል። እናንተም ብቻ ሳይሆን ቤታችሁን ነጻ ታውጣላችሁ። እናንተ ብቻ ሳይሆን ከናንተ ፋሚሊ ያሉ ሰዎችን ነጻ ታውጣላችሁ። ይሄ ሪያሊቲ ነው። እና ፋሚሊ ላይ የሚሰራ ነገር ስም አለው። ወይ ዲቮርስ ነው፣ ወይ ኤርሊ ዴዝ ነው፣ ወይ ፖቨርቲ ነው፣ ወይ ዲዚዝ ነው፣ ወይ ጭንገፋ ነው። አይታችሁ ከሆነ እዛ ያክስት ልጅም ትጨነግፋለች። ልጅ እዚህ ያጎተ የእህት ልጅ ምናምን ልጅ ምናምን እየጨነገፈች እናትን ስጠይቃት ደሴም ታሪክ አለ። አንተ ጋር ሲደርስ ይቆማል። በለስቲ ይቆማል። አይተኮነ የአንድ እህትና ወንድም ልጆች 45 46 47 እስኪደርሱ ድረስ አያገቡ። ስጠይቁ የእንትናም ልጅ አላገባም፣ ከዛስ የዚህኛውም ልጅ አላገባም። እኔ ጋር ሲደርስስ በሉ እስቲ አይመለከተኝ። አንዳንድ ፋሚሊ ላይ አይታችሁ ከሆነ እንዳለ የሚያጀዝብ መንፈስ አለ። ሁሉም ልጆች እንዲህ ነው። የዓለሚቱም ልጅ እንደዚህ፣ የእንትናም ልጅ እንደዚህ አይናገሩ ይኸው
ጂኒየስ ናቸው። አሜሪካ ይሄዳሉ፣ ተምረው ነው የመጡት። ይኸው እንደዚህ in the name of Jesus ልክ እኔ ጋር ሲደርስ ከኔ ላይን ጀምሮ ይሄ ታሪክ ምን ይላል? ጎንቼ ጂኒየስ የሆኑ ሰዎችን ሰፈር ምናምን ያሉ ሰዎችን እያቸው ይደና እና ከዝኖች ምናምን ሲገናኙ ጠቅላላ ከአሜሪካ መጥቶ ከእንግሊዝ መጥቶ ጠቅላላ የሚለብሰው ነገር አያምር ምን አያምር። ይሄ ዲመን እኔ ይኸውላችሁ እግዚአብሔር ነው ይሄን እየተናገረ ያለው አይደል? እዚህ አሁን እየፈሰሰ ባለው ቅባት እግዚአብሔር እኔን ከጠራኝ በእናንተ የሚጻፍ አዲስ ታሪክ ግን በኢየሱስ ስም አለ። ኖ ኖ ኖ ኖ ኖ ኖ ኖ አዲስ ታሪክ a new history። እሺ ገላትያ ማራሶታ ፕራዲያ ቬኒያ ኮንሰፓሪ 3:13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለኛ እርግማን ሆኖ ከሕግ እርግማን ዋጀን። ከሕግ እርግማን ምን አለን? ዋጀን። ከሕግ እርግማን ምን አለን? ይኸውላችሁ በፋሚሊያችሁ ለእግዚአብሔር የተሰራ መልካም ስራ ወደ እናንተ የሚያልፈው እርግማን ስላልሆነ ነው። አልገባችሁ? በፋሚሊያችሁ ወይ በአገልግሎት ወይ የሆነ በተደረገ መልካምነት በተዘራ ዘር ከአባት ወደ ልጅ የሚያልፈው እርግማን ስላልሆነ ነው። የትኛውም ከሕግ የተነሳ የመጣ እርግማን ግን በኢየሱስ አማካኝነት እናንተ ህይወት ላይ ዜሮ ሆኗል። this is your reality። እና ኢየሱስ ምን አደረገ? መልካሙ ከአባቴ ያልፋል፣ ክፉ ከአባቴ ያልፋል። አልገባችሁ? መልካሙ የተደረገው መልካም የሆነ ብሌሲንጉ ወደ አንቺ ፍሎ ያደርጋል። ከርሱስ ከክርስቶስ የተነሳ ኢንቫሊድ ነው አንቺ። ዛሬ እንዲህ ሲዘሉ ሰዎች ይታየኛል። የሆነ ታሪክ ዘሎ ሲያልፉ በኢየሱስም ይታየኛል። ማራሳ ካታላ ብራዲያ። ስለዚህ ዛሬ ለዚህ ነው እምጸልይላችሁ የትኛውንም ይሄ የተጣበቀ ከናንተ መረዳት ማጣት የተነሳ ህይወታችሁ ላይ የተጣበቀ የትኛውንም ጨለማ እናራግፈዋለን። ከመረዳት ማጣት አክሰሱ አለ ግን ከመረዳት ዛሬ አሁን ስለ ስትሮንግ ሆልድም ልናገር ነበር፣ ሰዓት የለኝም። ከመረዳት ማጣት ህይወታችሁ ላይ የተጣበቀ የጨለማ ጉልበት ዛሬ በናዝሬቱ ጌታ በኢየሱስም እንሰብረዋለን። ከላይ ጀምረ አሸንፈ ትወጣለህ። ከላይ ጀምረ ድል ነስተ ትወጣለህ። አረ አሜን በሉስ። ቆላስይስ ላይ ሲናገር ለአለቅነትና ለስልጣናት ራስ በሆነው በእርሱ ሆናችሁ ተሞልታችኋል ሚለው our completeness is found in him ነው። ሙላታችን የሚገኘው በሱ ውስጥ ነው። እና እሱ በሰማይም በምድርም ያሉ አለቅነቶችና ስልጣን ያላቸው ነገሮች በሙሉ ስያሜን የሚያገኙትና የሚገዙት በሱ ነው። የኛ ሙላት ደግሞ እሱ ውስጥ ነው፣ እሱ ደግሞ እኛ ውስጥ ነው ይላል። ስለዚህ አንተ እጥረት ታሪክ ሊሆን አይችልም፣ ጭንገፋ ታሪክ ሊሆን አይችልም በጌታ በኢየሱስም። ስለዚህ ለዛ ነው ፋሚሊ ላይ እግዚአብሔር ሲሪየስ ላይን ነው የሚቀጥለው። አንዳንድ ሀያላን አይታችሁ ከሆነ ኖ ብለው በእነሱ ጀምሮ በልጅ ልጆቻቸው ታሪክ ይቀየራል። ማራሳካታ ፓራዲያና ሞታ ከፍታ ላይ አያቴ እንደዚህ ነበር ኖ ብዬ ወጣው፣ እምቢ ብዬ ወጣው፣ ጌታን አገለግሉ። ከዛ የሰዎቹን ህይወት ስታይ ከሰውየው በላይና ከሰውየው በታች ያለው ፋሚሊ ታሪክ አንድ አይነት አይደለም። አንተ እንደዛ ነው የምትሆነው እያልኩ ነው ዛሬ። ከሰውየው በታች ሰውየው ኖ ካለበት በታችና ሰውየው ይሄንን አክሰፕት ከማድረጉ በፊትና በኋላ ያለው ታሪክ የተለያየ። ቪክትሪ ይወልዳል ማለት ድል ይወልዳል፣ ስኬት ይወልዳል፣ ብልጽግና ይወልዳል። ከሱ ጋር ሊንክ ያደረጉ ሰዎች በሙሉ ይሳካላቸዋል። ዚያር ኤክሰለንት። የዛ ነገር መጀመሪያ ከቤተሰባችሁ ዛሬ እናንተ ነው የምትሆኑት። የእግዚአብሔር ሰዎች ቃል ህይወታችሁ ላይ ይሰራባችኋል። ለዛ ነው የምናገርባችሁ።
ኖ ማለት አለባችሁ። በቃ ኖ ብለህ በዚህ ማይንድ ሴት መውጣት አለ። አንድ ሰው ከአሜሪካ ደወለልኝና ትናንት ነው ምናምን አንድ ጥያቄ በየቀኑ ነው ወይ መናፍስትን እየተቃወምክ የምትጸልየው አለች። ኧረ እኔ 2 ዓመት ሆኖኛል አልኩት። አም ቢዚ የኢየሱስን ፊት በማየት ቢዚ ነኝ። ዲመንን ሪያሊቲውን አውቀዋለሁ። በርቶልኛል። የምር ነው ይበራል። እና ስትጠይቀኝ ትዝ አለኝ። እስቲ መቼ ነው የጸለይኩት ብዬ ማለት ኢየሱስ ምስክሬ 2 ዓመት ሆኖ የትኛውም ዲማኒክ ፎርስ የኔን ህይወት ግን ኢንፍሉዌንስ አድርጎት ያውቃል። who is he to pray for? በመረዳት እገለብጠዋል። ከርስ ነው እገለብጠዋል። ሟርት ነው እገለብጠዋል። ከኔ ጋር ናችሁ? ሌላኛው ትልቁ ስትሮንጎል ያለው ባስተምራችሁ ደስ ይለኝ ነበር ወይ ሌላ የሚቀጥለው ወር ላይ ሌላ ጊዜ ሳገለግል እሱን አስተምራችኋለሁ። እዚህ ጋር ያለው ፋይት ነው መፋይት ያለባችሁ። እዚህ ማይንድ ትልቁ ስፒሪቹዋል ዋርፌር በኢየሱስ ስም ብለን የምገለብጠው ሳይሆን እዚህ ጋር ያለው ይሄ በክርስቶስ ሐሳብ ላይ መነሳት የሚችል ነገር ነው። እምቢ ብሎ ከእግዚአብሔር ሐሳብ በላይ ከፍ የሚል ነገር እኔ ቢዚ ሆንኩት ይሄን በመገልበጥ እዚህ ጋር የተሰገሰገ ነገር አለ። ከኔ ጋር ናችሁ? ዛሬ ግን አሁን እንነቃና ነቃ ብለን ከ2 ዓመት በኋላ ነቃ ብለን የትኛውም በእኛ አለመረዳት ህይወታችን ላይ የተጣበቀ የጨለማ አንግሎት እናራግፈዋል። እግዚአብሔር አምላክ ምስክሬ ነው የምላችሁ። እኔ የእግዚአብሔር ሰው ከሆንኩ እንደ እግዚአብሔር ነብይ እናገርባቸዋለሁ። በቤተሰቤ ሆኖ የማያውቅ አዲስ ነገር በእኔ ሆነ ማለት ትጀምራላችሁ። ዛሬ ለዚህ ነው